ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። እንደምታስታውሱት ማይክሮሶፍት ወርድን በተከታታይ እየተማርን ክፍል 4 ላይ ደርሰን ነበር ማለት ነው። ዛሬ ደግሞ አምስተኛውን ክፍል ይዤላችሁ መጥቻለሁ። ያለፉትንም ክፍሎች አንድ ላይ ማየት ከፈለጋችሁ እዚህ ጋር ፕሌይሊስት የሚል አለ። ፕሌይሊስትን ትነካላችሁ። ፕሌይሊስትን ከነካችሁ በኋላ እዚህ ጋር የምትመለከቱት ማይክሮሶፍት ወርድ ፉል ኮርስ ይላል። እዚህ ውስጥ ገብታችሁ ማግኘት ትችላላችሁ ማለት ነው። ለመከታተል እንዲያመቸን ማይክሮሶፍት ወርድ ላይ አዘጋጅተነው በተግባር ደግሞ ማይክሮሶፍት ወርድ ላይ እያየነው እየሄድን ነበረ። ስለዚህ እዚህ ጋር የምታዩዋቸውን አሁን ባለፉት ክፍሎች ያየናቸው ናቸው። በክፍል 5 ደግሞ ስለ ፎርማቲንግ አይተን ነበር ማለት ነው። ዛሬ የምንቀጥለው ሞጁል 6ን እንጀምራለን ማለት ነው። ቀጥታ ወደዛ ከመሄዳችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። በዚህኛው ክፍል ደግሞ የምንመለከተው ምንድን ነው? ከፔጆች ጋር በተገናኘ በጣም ወሳኝ የሚሆኑ ነገሮችን እንመለከታለን ማለት ነው። በዝርዝር ለማየት እንሞክራለን። በተግባርም ፔጅ ሴታፕ ወይም ደግሞ ፔጃችንን ሴታፕ እናደርጋለን፣ እናስተካክላለን። ኦሪንቴሽኑን መቀየር፣ ፖርትሬት ማድረግ፣ ላንድስኬፕ ማድረግ፣ እንደዚሁም መርጅኖችን እናስተካክላለን። የወረቀቱን ሳይዝ እናንተ በፈልጋችሁት ማድረግም ይቻላል ማለት ነው። እሱን እናያለን። ከዛ በመቀጠል ደግሞ እዚህ ጋር እንደምትመለከቱ ስለ ፔጅ ብሬክ እናያለን። ሴክሽን ብሬክንም እንመለከታለን ማለት ነው። መጨረሻ ላይ ደግሞ ሄደር፣ ፉተር እና ፔጅ ነምበርን በጣም በቀላሉ እንዴት ማስገባት እንደምንችል እንመለከታለን ማለት ነው። ማይክሮሶፍት ወርድ ላይ ይሄ ነበር መሰለኝ። እንደምታዩት ኤምኤስ ወርድ ቲዩቶሪያል ብለን ነበር ሴቭ ያደረግነው ፋይላችንን። እሱን እንክፈተውና እዚህ ጋር የምትመለከቱት ማለት ነው። ስለዚህ መጀመሪያ የምንመለከተው ፔጅ ሴታፕ ነው ብለናል። ስለዚህ ፔጃችሁን አሁን ለማስተካከል ወይም ሴታፕ ለማድረግ እዚህ ጋር ሌአውት ይላል እንደምታዩት። ይሄን ትነካላችሁ። ይሄን ስነኩ ፔጅ ሴታፕ የሚለውን እዚህ ጋር ታገኙታላችሁ ማለት ነው። ከዛ በኋላ መርጅን እዚህ ጋር ልላችሁ። ይሄን ቀስት ነገሩን ስነኩት እንደምታዩት አሁን ኖርማል ላይ ነው ያለው። ጠበብ እንዲል ከፈልጋችሁ ናሮ ብታረጉት ጠበብ ይላል። እንደምታዩት ከዚህ ጋር የሚነሳበት ነገር ገባ ብሎ ይሆናል ማለት ነው። በተመሳሳይ ደግሞ ኖርማል ባረገው ተመልከቱት ራቅ ይላል። ናሮ ብታደርጉት ወረቀቱን በደንብ መጠቀም ከፈልጋችሁ ወይም የሚጠረዝ ነገር ካልሆነ ወደዚህ ጠጋ አድርጋችሁ መስራት ትችላላችሁ ማለት ነው። ሌሎችም አሉላችሁ። ዋይድ ብታደርጉት አሁን ሰፊ ይሆናል። እንደምታዩት ብዙ ጋፖች ወይም ደግሞ እዚህ ጋር ብዙ ባዶ ቦታ አለው ማለት ነው። ስለዚህ አሁን ይሄኛውን ብዙ ጊዜ ኖርማል የሚለው ላይ አድርገን የምንጠቀመው፣ አንዳንድ ጊዜ ካልሆነ አሁን ኖርማል ላይ ላድርገው። ኦሪንቴሽን ደግሞ ፕሪንት ሲሆን እንዴት ይቀመጥላችሁ ነው። ለምሳሌ እንደዚህ በቁመቱ በኩል ማለት ነው። ላንድስኬፕ ካደረጋችሁት ደግሞ በሰፊው በኩል ይሆናል። እንደምታዩት ወረቀቱን በዚህ መልክ ነው የሚጠቀመው። በደንብ ግልጽ እንዲሆንላችሁ ለምሳሌ የሆነ ቴብል ቢኖረን ቴብል ላስገባና ላሳያችሁ። ቴብል እንዴት እንደምናስገባ ከዚህ በፊት በስፋት ሰርተንበታል። ይሄ አለ ለምሳሌ። ከዛ ሳይዙን እንደዚህ ጨመር ላድርገው። መንቀሳቀስ ይቻላል። ይሄንን እንደዚህ ሙቭ እያደረጋችሁ ከዛ ግን ይሄ በቁመቱ በኩል ከሚሆን በሰፊው በኩል ቢሆን የተሻለ እይታ ይኖረዋል ማለት ነው። ስለዚህ ምን እናደርጋለን? ሌአውት የሚለው ጋር እንመጣና ኦሪንቴሽን ላንድስኬፕ ብታደርጉት እንደምታዩት በሰፊው ወረቀት በኩል ይሆናል። አሁን ይህንን ከዚህም የበለጠ እንደዚህ ተለቅ ልናደርገው እንችላለን ማለት ነው። ፕሪንት ቢደረግም ይሄኛው በሰፊው ወረቀት በኩል ነው የሚሆነው። ወደዚህ ወደ ዋናው እንመለስና ይሄኛውን ፖርትሬት ላይ ላድርገው። የምትፈልጉት ደግሞ ለምሳሌ ከየመሃሉ የተወሰነችዋን ፓርት ብቻ ከሆነም መርጣችሁ ላንድስኬፕ እና ፖርትሬት ማድረግ ይቻላል። እሱን አሳያችኋለሁ። እዚህ ጋር ሳይዝ አለላችሁ። ለምሳሌ ሳይዝ የሚለውን ልንካው። ሌተር ሳይዝ ብታደርጉት እንደዚህ ነው። እዚህ ጋር እንምጣና ደግሞ ለምሳሌ ኤ4 ካደረጋችሁት ደግሞ ይቀየራል ማለት ነው። ስለዚህ ፕሪንት ስታደርጉት ፕሪንት የሚሆነው እዚህ ጋር በሰጣችሁት መልክ ይሆናል። ኤ5 ብታደርጉት ደግሞ በዚህ መልክ ነው የሚሆነው ማለት ነው። ስለዚህ ይሄኛውንም እኛ ወደ ሌተር እንቀይረው። እዚህ ጋር ወደ አለው። ሌላው ኮለመን ነው። ኮለመን ደግሞ ወረቀቱን ስንት ቦታ ልክፈልላችሁ ነው። ግልጽ እንዲሆን አሁን ይሄንን አዲሱ እንትን ላይ ብናየው የተሻለ ነው። ለምሳሌ የሆነ ጽሁፍ እንደዚህ እየጻፍኩኝ ብሄድ ሙሉ ፔጁን ነው እንደምታዩት የሚጠቀመው። ነገር ግን ይሄን ላጥፋውና ሌአውት ከዛ ኮለመን ስንት ቦታ ወይም ልክፈልልህ እያለኝ ነው። 2 ኮለመን አድርገው ልበለው። አሁን ተመልከቱት ጽፌ ከመሃል ይመለሳል ማለት ነው። እንደዚህ ሄድኩ ነው ተመለሰ። ከዛም እንትን የሚለው ይሄን ሲጨርስ ነው። ይሄን መስመር ሲጨርስ ወደዚህ ይመጣል ማለት ነው። ረዘም ያለ ጽሁፍ ዝም ብዬ ላስገባና ላሳያችሁ። ረጅም ጽሁፍ አስገባው። እንደምታዩት ልክ እዚህ ጋር ሲያልቅበት ወደዚህ ይመጣል። ኮለመኑን 2 ቦታ ከፈል ነው ማለት ይሄ ነው። 3 ቦታ ማድረግ ከፈልጋችሁ ደግሞ ስሪ ትሉታላችሁ። እንደምታዩት አንድ በዚህ ከዛ ወደዚህ እያለ እየከፈለ ይሄዳል። በተመሳሳይ ደግሞ በሌፍት እና በራይት በኩልም እዚህ ጋር እንደምትመለከቱት ማድረግ ትችላላችሁ ማለት ነው። ለምሳሌ ይሄንን ዋል አድርገው አንድ ሆኗል። ከዛ ኮለመን ጋር ልምጣና ሌፍት ባረገው እንደምታዩት በግራ በኩል ያለው በዚህ መልክ ተከፍሏል። ሰፊው ግን በዚህ በቀኝ በኩል ያለው ነው። ብትቀያይሩት ደግሞ ራይት ብትሉት በዚህ መልክ ይሆናል። በቀኝ በኩል ያለው አነስ ይሆናል፣ ይሄኛው ደግሞ ሰፋ ያለ ይሆናል ማለት ነው። ሌላው በጣም ወሳኝ ነገር ደግሞ ብሬክ ነው። ብሬክ አሁን
ውስጡ ብትገቡ በጣም ብዙ ነገሮች ነው ያሉት ማለት ነው። ለምሳሌ ፔጅ ብትሉት ወደ ቀጣዩ ፔጅ ወስዳችኋል፣ ኮለመን ይከፋፍልላችኋል። በዋናነት ግን እኛ የምናየው ዛሬ ፔጅ እና ኔክስት ፔጅ ነው። አሁን ይሄኛው ኔክስት ፔጅ ምንድነው? ሴክሽን ያደርግላችኋል። ከዛ ያ ደግሞ ለምን ይጠቅማችኋል? ፔጅ ነምበር ስታስገቡ ለምሳሌ መጀመሪያ ፔጅ አካባቢ ሮማን ነምበር ለማስገባት ሊሆን ይችላል። ቀጣዩ ላይ ደግሞ በአረቢክ ነምበር ከፈለጋችሁ ሴክሽን ካላደረጋችሁት አይሰራላችሁም። ለብዙ ነገር ሴክሽን ወይም ብሬክ ማድረግ በጣም ወሳኝ የሆነ ነገር ነው ማለት ነው። መጀመሪያ ይሄን አቀማመጡን መርጅኑን ወደ ኖርማል ልቀይረውና እንደዚህ አሁን ያልኳችሁን ነገር ላሳያችሁ ብሬክን ተጠቅመን ማለት ነው። ለምሳሌ ፉድ የሚለው ጋር መጣው። ከዚህ በታች አዲስ ፔጅ እንዲሰጠኝ ፈልጌያለሁ ማለት ነው። ይሄንን አዲስ ፔጅ ላይ እንዲያደርገው። ስለዚህ ብሬክ ፔጅ እለዋለሁ። ተመልከቱት፣ ፉድ አሁን አዲስ ፔጅ ላይ ሆኗል ማለት ነው። በተመሳሳይ መሀል አካባቢ መምጣት ይቻላል። ለምሳሌ ከዚህ በታች ያለው አዲስ ፔጅ እንዲሆን ከፈለጋችሁ ብሬክ ፔጅ፣ ከዛ እንደምታዩት ይሄኛው አዲስ ሆኖ ይጀምርላችኋል ማለት ነው። በዚህ መንገድ ፔጁን ብሬክ ማድረግ ይቻላል። ሌላው ደግሞ ሴክሽን ነው። ሴክሽን ለምንድን ነው የሚጠቅማችሁ? ለምሳሌ መሀል ላይ አዲስ ነገር ላስገባና ላሳያችሁ። እዚህ ጋር ልምጣና አሁን እዚህ ጋር እንትን ማስገባት ፈልጌያለሁ። ቴብል ላስገባ። ልክ ቅድም እንዳሳየኋችሁ አይነት ቴብል እንደዚህ ነገር ይሁን ቴብሉ። ይህን ከዛ በሰፊው በኩል ወይም ላንድስኬፕ ላደርገው ፈልጌያለሁ። ሌሎቹ ደግሞ ባሉበት በቁመታቸው። ሴክሽን ካላደረኩት ግን ይህን ማድረግ አልችልም ማለት ነው። ፔጅ ነምበር ላይም በኋላ አሳያችኋለሁ። ለምሳሌ ይሄ የተለያየ ስም እንደዚህ ልንሰጠው እንችላለን። ስም ሰጠሁት። ከዛ ግን ከዚህ በታች ያለው አሁን ሌላ ሴክሽን እንዲሆን ፈልጌያለሁ፣ አዲስ ሴክሽን ማለት ነው። ስለዚህ እዚህ ጋር ክሊክ አደርጋለሁ። ከዛ እዚህ ጋር ሌአውት ብሬክ፣ ከዛ እዚህ ጋር ኔክስት ፔጅ እለዋለሁ። እንደዚህ ትርፍ እንትን ካመጣባችሁ እዚህ ጋር መታችሁ ይሄንን ባክ ስፔስ እየነካችሁ ወደ ኋላ እየሄዳችሁ እንደዚህ መመለስ ትችላላችሁ። አሁን ዋና ሀሳቡ ምንድነው? ይሄና የታችኛው አይገናኙም፣ ሴክሽን ሆኗል፣ የተለያዩ ነገሮች ናቸው ማለት ነው። በተመሳሳይ ይሄንንም ሴክሽን ላድርገው። ከዚህ በታች መጨረሻው ላይ ልምጣ። ከዛ ብሬክ ይላል እዚህ ጋር። አሁንም እዚህ ጋር ኔክስት ፔጅ እለዋለሁ ማለት ነው። ከዛውን ተመልከቱት፣ ይሄን መረጥኩኝ። ከዛ እዚህ ጋር ሌአውት ኦሪየንቴሽን፣ እነዚህ አሁን ላንድስኬፕ ባሉበት ይሆኑ። እዚህ ጋር ልምጣ። ይሄ ደግሞ ላንድስኬፕ ወይም በሰፊው በኩል እንዲሆን ፈልጌያለሁ። ስለዚህ ነካዋለሁ፣ ኦሪየንቴሽን፣ ከዛ እዚህ ጋር ላንድስኬፕ ብቻውን ይሆናል። እንደምታዩት ይሄኛው በቁመቱ ነው ያለው፣ አልተነካም። ይሄ ደግሞ ላንድስኬፕ ሆኗል። ይሄም ሌላ ሴክሽን ስለሆነ አልተነካብንም ማለት ነው። ፕሪንት አድርጌ ላሳያችሁ። ለምሳሌ ፋይል፣ ከዛ ፕሪንት ልበለውና ለምሳሌ አሁን ተመልከቱት። ይሄ ወረቀታውን በቀጭኑ በኩል ነው ወይም በቁመቱ፣ ይሄ ደግሞ በሰፊው በኩል ይሆናል። ይሄ ተመልሶ በቀጭኑ በኩል። ስለዚህ ብሬክ የማድረግ ጥቅሙ ይሄኛው ነው። በደንብ ግልጽ እንዲሆንላችሁ ግን ፔጅ ነምበር ስናስገባ የብሬክን ጥቅም አሳያችኋለሁ ማለት ነው። አሁን ግን ስለማልፈልግ ይሄንን ኮንትሮል ዜድ ብዬ ወደኋላ ልመለስ። ሌላው እዚሁ ሌአውት ጋር የምታገኙት ደግሞ እዚህ ጋር የምታዩት ነው ላይን ነምበር ነው። ይሄ ደግሞ ለምን ይጠቅማችኋል? አሁንም አዲስ ቦታ ልምጣና ለምሳሌ የሆነ ነገር ታይፕ አድርጋችሁ ወይም ጽፋችሁ እሱ 1 2 እያለ እንዲቀጥል ከፈለጋችሁ ሌአውት፣ ከዛ እዚህ ጋር ላይን ነምበርስ፣ አሁን እዚህ ጋር ኮንቲኒየስ ብትሉት ተከታታይ ይሆናል ማለት ነው። 1 ብሎ ጀምራው እንደዚህ ረጅም ነገር ልጻፍ። ልክ ሲያልቅ 2 ብሎ ይቀጥላል። አሁንም ሲያልቅ 3 4 እያለ እየቆጠረው ይሄዳል ማለት ነው። እንደዚህ አሁን ብዙ ነገር ላስገባበት ኢንተር ልበልና ኢንተር ባላችሁ ቁጥር ራሱ ነምበሩን እያስገባው ነው የሚሄደው። ኢንተር ብል እንደምታዩት አሁን 35 ደረሰ። ከዛ 36 37 እያለ ይቀጥላል። ነገር ግን እናንተ የፈለጋችሁት ደግሞ 1 2 3 እያለ ሄዶ አዲስ ፔጅ ላይ ሲሄድ ደግሞ 1 ብሎ እንደ አዲስ ከሆነ የፈለጋችሁትን ማድረግ ይቻላል። ነምበር የሚለው ጋር ትመጡና ሪስታርት ኢች ፔጅ ትሉታላችሁ ማለት ነው። ከዛ ልክ ፔጁ ሲያልቅ እዚህ ጋር 1 ብሎ እንደ አዲስ ይቀጥላል። ሌላም ካለው ደግሞ አዲስ ፔጅ ላይ ሲሄድ 1 እያለ ይቀጥላል ማለት ነው። በዚህ መንገድ ማድረግ ትችላላችሁ። በሴክሽንም ከሆነ ቅድም ሴክሽን አድርገን ነበር። አሁን በሴክሽን አንድ ሴክሽን ላይ 1 2 ይላል። ሌላ ሴክሽን ላይ ሲደርስ ደግሞ እንደ አዲስ ይጀምራል። በዛም መንገድ ማድረግ ትችላላችሁ። ካልፈለጋችሁ ደግሞ ነን ማለት ይቻላል ማለት ነው። ባንዴ ይጠፋላችኋል። ይህን ካየን አሁን ደግሞ ወደ ሄደር፣ ፉተር እንደዚሁም ፔጅ ነምበር እንሄዳለን። እነሱን ለማስገባት ደግሞ ከላይ ትመጡና ኢንሰርት ትላላችሁ። ኢንሰርት ስትሉ እዚህ ጋር የምታዩዋቸው አሉ፣ ሄደር፣ ፉተር፣ ፔጅ ነምበር። ስለዚህ መጀመሪያ ሄደር እናስገባ። ከላይ እንምጣና ሄደር የሚለውን ቀስቱን መንካትም ትችላላችሁ። ብዙ አይነት አማራጭ ይመጣል። አንድ ብቻ ሄደር የምትፈልጉ ከሆነ ይሄኛውን መጠቀም ትችላላችሁ። ይሄን ብታረጉት አሁን እዚህ ጋር አንድ ሄደር ማስገባት ይቻላል ማለት ነው። ፎቶዎችን ማስገባት ይቻላል። የዛሬውን ቀን ማስገባት ይቻላል። እዚህ ጋር እንደምትመለከቱት ማለት ነው። ቀን ማስገባት፣ ፎቶዎችን ማስገባት ይቻላል። እኔ ግን ታይፕ ላድርግ። ለምሳሌ እዚህ ጋር እንዲሆን የፈለኩትን ማለት ነው። እንደዚህ ለርን ዊዝ እንደዚህ አድናቆት አልኩት። ከዛ በኋላ ባዶ ቦታ ክሊክ ላድርግ። ይሄ ገብቷል እንደምታዩት። ዝቅ ብታደርጉ አሁን ሁሉም ላይ ከላይ ሄደር ሆኖ ታገኙታላችሁ። አዳዲስ ፔጅ እየጨመራችሁ ብትሄዱ ሄደሩ ተቀምጦ ይገኛል ማለት ነው። ለምሳሌ እዚህ ጋር እንምጣና
ኢንተር እያልኩኝ አዲስ ባስገባም እንደምታዩት ሄደሩ በዚህ መንገድ መጣ። ልትቀይሩት ከፈለጋችሁ እላው ላይ ሁለቴ ክሊክ ስታደርጉ እንደዚህ የቅድሞቹ ነገሮች በአጠቃላይ ይመጣሉ። የምትቀይሩት ጽሑፍ ካለ መቀየር ይቻላል ማለት ነው። በተመሳሳይ ደግሞ የፈለጋችሁት እናንተ ሌላ አይነት ሄደር ከሆነ ሄደር የሚለውን እዚህ ጋር ትነኩና 3 ማስገባት ይቻላል። እንደዚህ ነካሁት። ከዛ የመጀመሪያው ላይ ለምሳሌ እዚህኛው ላይ ቀን እንዲገባ ከፈለኩኝ ዴት ኤንድ ታይም የሚለው ጋር መጣና የዛሬውን ቀን ሊሆን ይችላል፣ ደስ ያላችሁን ማስገባት ይቻላል። ይሄን ነካሁት ለምሳሌ። ከዛ ኦኬ ልበለው፣ ቀኑ ገባ። እዚህ ጋር ደግሞ ስማችሁን ሊሆን ይችላል፣ ብዙ ነገር ልጽፉ ትችላላችሁ ማለት ነው። ወይም የድርጅታችሁን ስም ጻፍኩት። እዚህ ጋር ደግሞ ሶስተኛ እንትን መጨመር ይቻላል ማለት ነው። ለምሳሌ ዌልካም የሚል ነገር አስገባሁበት። ከዛ ባዶ ቦታ ክሊክ ላድርግ። አሁን ሁሉም ላይ ይሄ ነገር ገብቶ ይገኛል ማለት ነው። ምናልባት ግን እናንተ የመጀመሪያው ፔጅ ላይ ደግሞ ለየት ያለ ነገር ከፈለጋችሁ አንድ ቦታ ላይ አሁንም ክሊክ ታደርጋላችሁ እዚሁ ሄደሩ ላይ ማለት ነው። ከዛ እዚህ ጋር ከላይ ዲፍረንት ፈርስት ፔጅ ትሉታላችሁ፣ ወይም የመጀመሪያው ፔጅ ላይ ግን የምፈልገው ሌላ አይነት ነው ትሉታላችሁ ማለት ነው። ከዛ እዚህ ጋር ደስ ያላችሁን ነገር ታይፕ ማድረግ ይቻላል ማለት ነው። ለምሳሌ ኒው ልበለው እንዲለይልን። ከዛ ባዶ ቦታ ክሊክ ላድርግ። አሁን ይሄኛው ኒው ነው የሚለው። ወርታች ብትወርዱ ግን እነዚህ ላይ የቅድሞቹ ቀኑ አለ፣ እንደዚሁም ስማችን ዌልካም የሚለው ነገርም አለ ማለት ነው። ስለዚህ ሄደር በዚህ መልክ በቀላሉ ማስገባት ትችላላችሁ። ፉተር ደግሞ ከስር የሚቀመጡ ነገሮች ናቸው። እነሱንም ለማስገባት ማድረግ ይቻላል። ቀጥታ ኢንሰርት፣ ከዛ እዚህ ጋር ፉተር፣ ይህን ቀስቱን ስነኩ አሁንም ዝርዝሮች ይመጣሉ። ብላንክ አለ፣ 3 ማስገባት ይቻላል ባንዴ። ፔጅ ነምበር፣ ብዙ አማራጭ አለ ማለት ነው። ለምሳሌ አንድ ብቻ ልጠቀም፣ ይሄን ልንካው። ከዛ እዚህ ጋር ማስገባት እንችላለን ማለት ነው። ለምሳሌ የሆነ ስም ልሰጡ ትችላላችሁ። እንደዚህ ለምሳሌ ሰብስክራይብ የሚል ነገር ጻፍኩበት። ከዛ ወደታች ወረድ እንበል፣ ሁሉም ላይ ከስር ተቀምጦ ይገኛል ማለት ነው። ነገር ግን ቅድም ዲፈረንት ፈርስት ፔጅ ስላልነው እዚህ ላይ አናገኝም። ስለዚህ እዚህ ጋር እንደ አዲስ እናስገባለን። ለማስገባት ሁለት ጊዜም እዚህ ላይ ክሊክ ማድረግ ትችላላችሁ። ከዛ የቅድሙ ነገር አሁንም አክቲቭ ይሆንላችኋል ማለት ነው። አሁን ዲፈረንት ፈርስት ፔጅ የሚለውን ብታጠፉት ሁሉም ላይ አንድ አይነት ያደርገዋል። ነገር ግን ልመልሰውና እዚህ ጋር ደግሞ ሌላ ነገር ላስገባ። ለምሳሌ እንደ አይነት ጽሑፍ ጻፍኩኝ። ከዛ ባዶ ቦታ ክሊክ ላድርግ። ወረድ ብትሉ አሁን ሁሉም ላይ ይሄ ነገር ተጽፎ ታገኙታላችሁ ማለት ነው። የመጀመሪያው ፔጅ ላይ ብቻ ሰብስክራይብ የሚለው ገብቷል። ስለዚህ ሄደርና ፉተር በዚህ መንገድ ይገባል። ፔጅ ነምበር ደግሞ ከፈለጋችሁ ምን ማድረግ ይቻላል? ይሄን ለምሳሌ ላጥፈው። ካልፈለጋችሁ ይሄን ዲሌት ታደርጋላችሁ፣ ወይም ባክስፔስ ስትነኩ ላዩ ላይ ይጠፋል። ይሄንንም ዲሌት ወይም ባክስፔስ ትነካላችሁ። ከዛ ከሁሉም ላይ በተመሳሳይ ይጠፋላችኋል ማለት ነው። አሁን ደግሞ ፔጅ ነምበር እናስገባ። ፔጅ ነምበር ለማስገባት ኢንሰርት ፔጅ ነምበር ይላል። ይሄን ትነካላችሁ። ቶፕ ካደረጋችሁት ፔጅ ነምበሩ ከላይ ነው የሚገባው። ከስር እንዲሆን ከፈለጋችሁ ቦተም ማድረግ ይቻላል። ቦተም አደረኩት። ከዛ እዚህ ጋር ዳር ላይ ነው መሀል ላይ ነው ወይስ ደግሞ በቀኝ በኩል ነው ትመርጣላችሁ። መሀል ላይ ላድርገው። ይሄን ብነካ መሀል ላይ ይገባል ማለት ነው። እዚህ ጋር 2 ይላል። ከዛ በኋላ 3 4 እያለ ይቀጥላል ማለት ነው። ነገር ግን አሁንም ይሄን ነገር ላጥፋው፣ ዲፈረንት ፈርስት ፔጅ የሚለውን። ከዛ ፔጅ ነምበራችንን እንደ አዲስ ማስገባት እንችላለን ማለት ነው። ተመልከቱት፣ ዲፈረንት ፈርስት ፔጅ የሚለውን ሳጠፋለት አንድ ብሎ እዚህ ጋር ቀጥሏል። ይሄ 1 ይላል። ከዛ ደግሞ 2 3 እያለ ይቀጥላል ማለት ነው። ነገር ግን እናንተ ለምሳሌ አንደኛው ላይ ፔጅ ነምበር እንዲኖር ካልፈለጋችሁ ወይም ደግሞ በሮማን ነምበር እንዲጻፍ ትፈልጉ ይሆናል ማለት ነው። ስለዚህ ምን ታደርጋላችሁ? መጀመሪያ ሴክሽን ማድረግ አለብን። ቅድም ወዳልነው ነገር እንመጣለን ማለት ነው። ስለዚህ ይህን ነገር እንዳለ ላጥፋውና አሁን ምንም የገባ ፔጅ ነምበር የለኝም። ስለዚህ እዚህ ጋር ልምጣና ይህን ሴክሽን ላድርገው። ነካውት፣ ከዛ ሊያውት ብሬክ፣ ከዛ በኋላ እዚህ ጋር መጣና ኔክስት ፔጅ እለዋለሁ ማለት ነው። አሁን የኛው ሴክሽን ሆኗል፣ ራሱን የቻለ ፔጅ ነው። ስለዚህ እዚህ ላይ ፔጅ ነምበር ላስገባው ክሊክ አደርጋለሁ። አሁን ያለነው እዚህኛው ወረቀት ላይ ነው። ከዛ በኋላ ኢንሰርት፣ በመቀጠል እዚህ ጋር ፔጅ ነምበር ቦተም ላይ ነው የምንፈልገው፣ መሀል ላይ ይሄን ነካለሁ። 1 ብሎ ገባ። ከዛ ሌላው ጋር 2 3 እያለ ይቀጥላል። ከዛ ግን ምን ታደርጋላችሁ? ይሄን ብቻውን እንቀይረዋለን ማለት ነው። ለመቀየር ምን እናደርጋለን? መጀመሪያ እንመርጠዋለን። ከዛ እዚህ ጋር ፔጅ ነምበር ይላል፣ ይሄን ትነካላችሁ። ከዛ እዚህ ጋር ፎርማት ፔጅ ነምበር የሚለውን መንካት ነው። በመቀጠል ነምበር ፎርማቱ 1 2 3 ይላል። እኛ ግን የፈለግነው በሮማን ነምበር ስለሆነ ሮማን ነምበር እንመርጥለታለን። እሱን ካደረግን በኋላ ስታርት አት የምትለውን ይሄን ከ1 ማስጀመር ትችላላችሁ ማለት ነው። 1 ብሎ የጀመረ ይሄኛው። ከዛ ኦኬ እንላለን። አሁን ይሄ 1 ብሎ ጀመረ። ከዛ ይሄኛው ደግሞ ግን 2 ብሎ ነው እንደምታዩት የሚቀጥለው፣ ስለማይገናኙ ሴክሽን ስላደረግ ነው። ይሄም ግን 1 ብሎ እንዲጀምር ነው የምፈልገው። ስለዚህ እዚህ ላይም ደብል ክሊክ እናደርግበትና ፔጅ ነምበር እዚህ ጋር ፎርማት፣ እዚህ ጋር እንምጣ። ስታርት አት የሚለውን ይሄን ከ1 ይጀምር፣ ይሄኛው አሁን ያለንበት ማለት ነው። ክሊክ ስላደረኩበት ከዛ ኦኬ እለዋለሁ።
ከዛ እንደምታዩት ይሄ በሮማን ነምበር 1 ይላል። ከዛ ደግሞ ይሄኛው በአረቢክ ነምበር ነው 1 ብሎ የሚጀምረው 1 2 እያለ ይቀጥላል ማለት ነው። ስለዚህ በዚህ መልክ በጣም በቀላሉ ማስገባት ትችላላችሁ። ሙሉ ፔጅ ነምበሩን አገባብ ደግሞ በኋላ ቴብል ኦፍ ኮንቴንት ካስገባን በኋላ በዝርዝር ወይም በደንብ እንመለከተዋለን ማለት ነው። ሌላው ደግሞ አሁንም እዚሁ ጋር ኢንሰርት ብለን እንግባና እዚህ ጋር የምታዩቸው ነገሮች አሉ። ከቨር ፔጅ አሁን ከፈልጋችሁ ከቨር ፔጅ የሚለውን ትነካላችሁ። ከዛ ብዙ አይነት ከቨር ፔጅ ይመጣላችኋል እንደምታዩት። ከዚህ ጋር የተመቻችሁን ወስዳችሁ ኤዲት ማድረግ ትችላላችሁ። ለምሳሌ ይሄኛው ከተመቸኝ ክሊክ አደርግበታለሁ። መጀመሪያ ፔጅ ላይ እንደምታዩት ያስገባዋል ማለት ነው። ከዛ በኋላ የራሳችሁን ጽሁፍ መጻፍ ነው። ዶክመንት ታይትላችሁን እዚህ ጋር ጽፋላችሁ። ለምሳሌ ቤዚክ ኤምኤስ ወርድ ከሆነ እንደዚህ ብዬ ጽፋለሁ። ሰብታይትል ደግሞ እዚህ ጋር ካለው ጽፍለታለሁ ማለት ነው። ኢንትሮዳክሽን ሊሆን ይችላል። ሌሎች ነገሮችንም ታይፕ ልታደርጉ ትችላላችሁ። እንደምሳሌ ነው። ቀን እዚህ ጋር ታስገባላችሁ። ስማችሁን ከስር ማስገባት ይቻላል ማለት ነው። አሁን ከዚህ በፊት አስገብቼው ስለነበረ በዲፎልት ይሄ ነው ወይ ብሎ ያመጣላችኋል። መቀየር ከፈልጋችሁ መቀየር ይቻላል ማለት ነው። ሌላ አይነት ከቨር ፔጅ ከፈልጋችሁም እዚህ ጋር እየመጣችሁ ሌሎች አይነቶችን መጠቀም ይቻላል። ለምሳሌ የምታደርጉት ቀጥታ ወደዚህ ይቀየርላችኋል። ያስገባችሁ ጽሁፍ አይጠፋባችሁም። ነገር ግን ብዙ አይነት አማራጮችን ማየት እንድትችሉ ያደርጋችኋል ማለት ነው። ከተመቻችሁ በዚሁ መቀጠል ትችላላችሁ። ካልሆነ ደግሞ የራሳችሁን ዲዛይን ማድረግም ይቻላል። በዚሁ አጋጣሚ እዚህ ጋር የምትመለከቱት ከቨር ፔጅ አሰራር አለላችሁ። ይህንንም መመልከት ትችላላችሁ። እዚህ ጋር ደግሞ ብላንክ ፔጅ እንዲሰጣችሁ ከፈለጋችሁ ነው። ለምሳሌ እዚህ ጋር ልምጣና ቅድም እንዳደረግነው አፕል የሚለው ጋር ነኝ። ብላንክ ፔጅ ከፈለኩ አሁን ይህን ብነካ ባዶ ወረቀት አገኛለሁ ማለት ነው። እዚህ ጋር እንደምትመለከቱት እዚህ ጋር ከዛ ስራችሁን መቀጠል ትችላላችሁ። ብሬክ እንዲያደርገውም ከፈለጋችሁ ደግሞ እዚህ ጋር መታችሁም ብሬክ ማድረግ ይቻላል ማለት ነው። ለምሳሌ መሀል ላይ ካለሁኝ እዚህ ጋር ከሆነ ያለሁት አሁን ከዚህ በታች ብሬክ እንዲያደርገው ከፈለኩኝ ፔጅ ብሬክ እለዋለሁ። ብሬክ አድርጎ ከዚህ በታች እንደ አዲስ ይጀምርልኛል ማለት ነው። ስለዚህ ለክፍል 5 ያስኩላችሁ ይህን ይመስል ነበረ። ክፍል 6 እንድቀጥልላችሁ ከፈለጋችሁ ቪዲዮውን ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።